የቱርክ ፕሬዝዳንት ረሲፕ ጣይፕ ኤርዶሃን የቱርክና የአሜሪካ ግንኙነት በአዲሱ የዶናልድ ትራምፕ አስተዳደር ምዕራፍ የተሻለ ደረጃ ይደርሳል በሚል ያላቸውን ዲፕሎማሲያዊ ተስፋ ይፋ አድርገዋል። ፕሬዝዳንት ኤርዶሃን ለአሜሪካ አቻቸው ዶናልድ ትራምፕ እሁድ ዕለት እንደተናገሩት ሙሉ መተማመን እንዳላቸው እንዲሁም ቱርክና አሜሪካ የሁለትዮሽ ትብብራቸውን በወንድማማችነት ይበልጥ እንደሚያሳድጉት ተስፋ አድርገዋል። የቱርክ ኮሚኒኬሽን ዳይሬክተር የሁለትዮሽ ግንኙነት ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትኩረት አድርገው ውይይት መደረጉን ዓለም ትወቅልን ብሏል። ቱርክ በቀጠናው ብቸኛ የሰሜን አትላንቲክ የጦር ጥምረት ኔቶ አባል ናት። ይህም ለዓለም ፖለቲካ ቁልፉ ሚና እንድትጫወት እድሉን ሰጥቷታል ተብሏል። በዛ ላይ በአውሮፓና በኤዥያ መካከል መገኘቷም ዲፕሎማሲያዊ ሚናዋ ከፍ እንዲል አድርጓል። አንካራ የሁለቱ ፕሬዝዳንቶች የስልክ ውይይት ለቀጠናው ፖለቲካም ይሁን ለዓለም ወሳኝነት አለው የሚል መግለጫ ሰጥታለች። ኤርዶሃን እንዳሉት ቀጠናዊና ዓለም አቀፋዊ እድገት የቱርክና የአሜሪካ በሁሉም ጉዳዮች ምክክር ማድረግ ወሳኝነት አለው። ቱርክ ሁለቱ ሀገራት ግንኙነታቸውን እንደሚያሻሽሉ እምነት እንዳላት ገልጻለች። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በግሪክና ቆጵሮስ ያለው ውጥረት አሊያም ቱርክን ስጋት ውስጥ የሚያስገባ ጉዳዮች መፍትሄ ሊሰጣቸው እንደሚገባም አስገንዝበዋል። የኤርዶሃንና የትራምፕ መነጋገርም እንዲህ አይነቶቹን ቀጠናዊ ስጋቶች ሊያጣራ ይችላል የሚል ግምት ተሰጥቶታል። ዋሽንግተን የሚገኘው የቱርክ ኤምባሲ የአሜሪካ መንግስት የኤምባሲውን ሰራተኞች ደህንነት ለማስጠበቅ የገባውን ቃል በተመለከተ መልሰን መመርመር አለብን ማለቱም የሁለቱ ሀገራት ግንኙነት መሻሻል እንዳለበት ያሳያል። በአንካራ ቱርክ የሚገኘው የአሜሪካ ኤምባሲም ተመሳሳይ መግለጫ ቀደም ብሎ ሰጥቶ ነበር። ውዝግቡ የተጀመረው ቀደም ሲል ተሞክሮ ለከሸፈው መፈንቅለ መንግስት ተጠያቂ ከሆኑት የሃይማኖት መሪ ጋር ግንኙነት አለው ተብሎ የተጠረጠረው በኢስታንቡል የአሜሪካ ቆንጽላ ሰራተኛ ከተያዘ በኋላ ነው። ዋሽንግተን እርምጃውን መሰረተ ቢስና የሀገራቱን ሁለትዮሽ ግንኙነት የሚጎዳ ስትል ማውገዟ የሚዘነጋ አይደለም። ቱርክ ከአሜሪካ ጋር ከቅርብ ጊዜ ወዲህ እየሻከረ የሄደው ግንኙነት እንደሚስተካከል ተናግራለች። የሁለቱ ሀገራት ግንኙነት በእጅጉ እንደሚሻሻል የገለጸች ሲሆን በተጨባጭ የሚሻሻልበትን ጉዳዮች ግን አላመለከተችም። የቱርክ ባለስልጣናት ቀጠናው ውስብስብና የከፋ ቀውስ ያጋጥመዋል የሚሉ ሲሆን ቀውሱን ለማርገብ ቱርክን ጨምሮ የቀጠናው ሀገራት ሚና ምን መሆን እንዳለበት በዝርዝር አለመመልከታቸው ሁኔታውን አደገኛ ሊያደርገው ይችላል ተብሏል። ለዚህም ነው ከትራምፕ ጋር ኤርዶሃን መነጋገራቸው ክፍተቱን ይሞላል የሚባለው። የቱርክ ፕሬዝዳንት እንደተናገሩት ዋናው ጉዳይ ሁለቱ ሀገራት በጋራ የሚሰሩት ነገር ነው። በሶሪያ ላይ የተጣለውን ማዕቀብ በማንሳት ሶሪያን ማቋቋም አስፈላጊ ነው ብለዋል ኤርዶሃን። የሶሪያ አዲሱ አስተዳደር በጦርነት ያደቀቀውን ሀገር ለማቋቋም መስራት እንዲችል እንዲሁም የሶሪያ ሕዝብ ወደ ቀያቸው እንዲመለስ ማስቻል አስፈላጊ ነው ብለዋል። ከዚህ አንጻር ነው የሁለቱ ሀገራት ትብብር ያሻል የሚባለው። የሶሪያ ህዝብ ወደ ቀየው እንዲመለስ ቱርክ የበኩሏን ለመወጣት እንደምትሰራ ተገልጿል። ቱርክ ከአሜሪካ ጋር በትብብር እንደምትሰራ የገለጹት ፕሬዝዳንት ኤርዶሃን የሁለትዮሽ ግንኙነታቸውን በማጠናከር በጋራ ውጤት በሚያመጣ መንገድ እንደሚሰሩ ተናግረዋል። ቱርክ ባለችበት ቀጠና አዲስ በኢንዱስትሪ የበለጸገች ሀገር ስትሆን ጂኦፖለቲካዊ ስትራቴጂካዊ አቀማመጧም ለተጽዕኖ ፈጣሪነቷ በር ከፍቶላታል። ቱርክ ከአሜሪካ ጋር ከተባበረች ለመካከለኛ ምስራቅ ሰላምና መረጋጋት ቁልፍ ሚና እንደሚኖራትም ይታወቃል።